ዜናው በዝርዝር ኢትዮጵያ ውስጥ እስካሁን በኤምፖክስ በሽታ የተያዙ ታማሚዎች ቁጥር 19 መድረሱን የኢትዮጵያ ጤና ሚኒስቴር አሳወቀ። በበሽታው ከተያዙት ታማሚዎች መካከል የአንድ ወር ህፃን ከ2 ሳምንት በፊት ህይወት ማለፉም ተገልጧል። 5 ታካሚዎች ከተዋሲው አገግመው መውጣታቸውን ያረጋገጠው ጤና ሚኒስቴር በተዋሲው እንደተያዘ ከተጠረጠረ ሰው ጋር የሚኖር ንክኪ ባለማድረግ ኤምፖክስን መከላከል እንደሚቻል አሳውቋል። ከ3 ሳምንታት በፊት በኢትዮጵያ የተረጋገጠው ኤምፖክስ እስካሁን 19 ሰዎች መያዙንና የአንድ ሰው ህይወት ማለፉን የኢትዮጵያ ጤና ሚኒስቴር አስታወቀ። በሽታው ለመጀመሪያ ጊዜ ኢትዮጵያ ውስጥ መግባቱ በተረጋገጠበት ሞያሌ ከተማ እስካሁን በበሽታው መያዛቸው ተረጋግጦ ሆስፒታል የገቡ 5 ሰዎች ብቻ ናቸው። አማራ ክልል ደግሞ በበሽታው የተጠቁ 2 ሰዎች መገኘታቸውን ክልሉ አስታውቋል። ስዩም ጌቱ ከአዲስ አበባ። ከ3 ሳምንታት በፊት በኢትዮጵያ ተዋሲው ከአጎራባች ሀገራት ኬንያና ሶማሊያ ወደ ደቡባዊ ጠረፍ ከተማዋ ሞያሌ የገባበትን ሁኔታ ያስረዱት የሞያሌ ከተማ ጤና ጽሕፈት ቤት ኃላፊ ሁቃ ዶዮ በአሽከርካሪነት ሙያ የተሰማሩት ግለሰብ ከሶማሌ ወደ ሞያሌ ከተማ ቤተሰቦቻቸው ጋር ሲመጡ ተዋሲው ወደ አራስ ልጅ በመተላለፉ ነው ብለዋል። ጨቅላ ህፃኑ ከ10 ቀናት በኋላ ነው ምልክት ያሳየው። ወደ ሞያሌ ሆስፒታል ሲመጡ ሆስፒታሉ ስፔሻሊስት ሐኪም ናሙናውን ወደ አዲስ አበባ በመላክ ነው የተረጋገጠው። ያንን ተከትሎ የጨቅላ ህፃኑ እናትና አባት ናሙና ሰጥተው ተዋሲው እንዳለባቸው በመረጋገጡ ወደ ሕክምና ማዕከሉ ገቡ። ለህፃኑ የተቻለ ሁሉ የሕክምና እርዳታ ቢደረግለትም ህይወቱን ማትረፍ ባይቻልም እናትና አባት ከ3 ሳምንታት በኋላ ሙሉ በሙሉ በማገገማቸው አሁን ድነው ከማህበረሰብ ጋር ተቀላቅለዋል። የኢትዮጵያ ጤና ሚኒስቴር ወቅታዊውን የተዋሲውን ስርጭት በማስመልከት ይፋ ባደረገው መግለጫ እስካሁን እንደ ሀገር በኤምፖክስ በሽታው የተያዙ ታማሚዎች ቁጥር 19 መድረሱ ሲረጋገጥ በበሽታው ከተያዙት ታማሚዎች መካከል የአንድ ወር ህፃን ህይወት ማለፉን አመልክቷል። 5 ታካሚዎች ከቫይረሱ አገግመው መውጣታቸውን ያረጋገጠው ጤና ሚኒስቴር ለበሽታው አጋላጭ የሆነው በበሽታው እንደተያዘ ከተረጋገጠ ሰው ጋር የመኖርን ንክኪ መከላከል እንደሚቻልም አውስተዋል። በተዋሲው የተጠቃ ሰው ለመጀመሪያ ጊዜ በተገኘባት ሞያሌ ግን የበሽታው ተጠቂዎች እንዳይሰፋ በሚል ርብርብ መደረጉን የሚያነሱት የሞያሌ ከተማ ጤና መምሪያ ኃላፊ አቶ ሁቃ ዶዮ የበሽታው መረጋገጥን ተከትሎ ይህ በሽታ ከተማችን ውስጥ ሳይስፋፋ አይቀርም በሚል ስጋት ወዲያው በ28000 አባወራዎች ቤት ያደረግነው አሰሳ ወደ 9 ሰዎች ለይተን ከነዛም ውስጥ ደግሞ 2 ብቻ በተዋሲው መጠቃታቸውን ያረጋገጥ ነው። እስካሁን በማገገሚያ ውስጥ የሚገኙ 2 ሰዎችም በመልካም ጤንነት ላይ የሚገኙ በመሆኑ በሚቀጥለው ሳምንት ወደ ማህበረሰቡ ይቀላቀላሉ ብለን እንጠብቃለን። እንደ ኃላፊው ማብራሪያም አሁን ላይ ከተዋሲው መስፋፋት ጋር ያለው ስጋት አካባቢው ድንበር ላይ መሆኑና ማህበረሰቡ ተቀላቅለው የሚውሉ መሆኑ ነው። አሳሳቢ ነገርም አለ። በኢትዮጵያ መንግስት በኩል ከህብረተሰብ ጤና ኢንስቲትዩት፣ ኦሮሚያ ጤና ቢሮና የወረዳው ጤና ዘርፍ ኃላፊዎች ከዓለም ጤና ድርጅት ጭምር ከተመደቡ ባለሙያዎች ጋር በመሆን 24 አባላት ያቀፈ ቡድን መስርተው ስንሰራ በመቆየታችን ጥሩ ውጤት ተገኝቷል። ነገር ግን ህዝባችን ዓለም አቀፋዊ ድንበርን ወዲህም ወዲያም እየተሻገሩ ተቀላቅለው ስለሚውሉ በኬንያ መንግስትም በኩል ተመሳሳይ እርምጃ ተወስዶ የማጣራትና ክትትል ስራ ካልተሰራ ስጋት ላይ ነው የሚጥለን። በሌላ በኩል በአማራ ክልልም 2 በተዋሲው የተያዙ ሰዎች መገኘታቸውን ክልሉ አስታውቋል። አማራ ክልል ህብረተሰብ ጤና ተቋም ዋና ዳይሬክተር አቶ በላይ በዛብህ እንዳሉት በዚህ በሽታ ተጠርጥረው ናሙና ተልኮ የተረጋገጡ 2 ህሙማን እስካሁን ተገኝተዋል። አንደኛው በምዕራብ ጎንደር መተማ ሲሆን ሁለተኛው በባህር ዳር ከተማ ነው። እነዚህ ሰዎች 2ቱም አሁን ባሉበት ሁኔታ ሙሉ በሙሉ ድነዋል ማለት ነው።